ነያሽ አናጃትሽ አሁን ከተውቲ እንዳንቺ እንደረቀ ይቻላል ባልትና አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍያ ያለው ውዶቼ ዳጣ 49 ክፍል 49 ይዤላችሁ ቀርቤያለሁ። ይኸውልሽ ቆንጆ ነገር የተወሰነ ይዛልሽ ትምጣ። ቆይ ለምንድን ነው የኔ ወላጆች ግን ክፉ የሆኑት? ያንቺ አያቶች እኮ ከዚህ ነው የተወለዱት። በዛ ላይ ደግሞ አያቶች በህይወት የሉም። ግን የኔ አያቶች ስንት ናቸው ብላ ደረጃ ስጠይቀው ስንት ናቸው ስንት ይመስልሻል? የመጠንጋር ነው አባዬ ያንቺ ብቻ ስንት ይመስልሻል? የኔ ብቻማ እያለ እጇን ትቆጥራለች። ዝም ብሎ ያያን ነበረ 5 እንዴት ብሎ ነው 1 2 3 እያለ እየቆጠረ ይደል ነበር። 5 አይደል እንዴ? የአያቶች ብዛት በምን በጣትሽ ልክ ነው እና ታዲያ የሚታወቀው? አዎ አንቺ እኮ ምንም ብታወሪ አሰለቸኝም። ጣፋጭ እኮ ልጅ ነሽ። እኔም ብለው አባቴ ግን ብላ ስትል ናታን ክላስ ገብታ ነበረ ትዬ የጠየቀችህን ምንድን ነው ያፈዛሃል እንዴ? ስጠኛ ይኸውልሽ ዳጣ አሁን ከማየ ጋር እያወራሁ አይሽ አይደለ እንዴት እንደሚወድሽ እንዴት እንደሚያከብርሽ ብሎ ሲላት ፍጥጥ ላይ ያየሽ ነበር አይደለ? እትዬ እማዬ ትሞት ካለ አይመለስም። እንዴት እንደሚወድሽ ተይኝ። እማዬ 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 ሲልሽ እኔ ራሱ በጣም ወድሻለሁ። ናታን ፎጣ ነው ይዘህ ዲናሽ በሉ ቻይ፣ እኔ በአንተ ምክንያት በብርድ መሞት የለብኝም ብላ ስትለው ሁላቸውንም ታዘባቸዋል። ቻው ብላ ሄደች ስትል ናታን ዝም ብሎ እያየ ነበር። እኔ ግን ከዛ አካባቢ ምንም አይነት ፎጣ አይታየኝም። ውስጥ ነው ሀደ ስላልጊውን አንጥፊው እኮ ነው ደብቃችሁት ነውና ምኑን ፎጣውና አይ አዎ ለማጣራት ፈልጋ ነበር። ጥሩ ነው ስትለው ጥሩ ነው አሙቅላት፣ ለማንኛውም በኋላ እንነጋገራለን ብለው ትላሃለች። ናታን ግን ደንግጧል። መታ እንደዛ ስትለው እትዬም ደግሞ ፎጣውን የደብቃችሁ ነው እዛ አይታየኝም ስትለው በጣም እንትን ብሎታል። ውስጡን ኋላ ከወጣች በኋላ ውስጡን እያሰለሰለች ናታን እኮ ያውቆታል። እንኳን አንቺ ናታንም አውቆታል። አዎ ሂጂ በይ አሁን እኔ አታድርጊ። አደረግኩ አባቴ። አዎ በጣም እሺ በቃ አሁን እጄ እኮ ይዤልህ ልምጣ። እንዳልደርቅ ነው ማለት ነውና ጎሽ ብሎስም ወደ ስልኩ ገባና ስልክ እየደወለ ነበረ። ግርም ብሎ ውሃም ወጥታ ሄደች። አብዬን እያዳመጠኝ ነበር ስልክ። ኧረ ተይ በእናትሽ ግፍ ነው። አሁን እኮ የራስ ጥፋት ነው። ይህን ሁሉ ባለፈው አልነገርከኝ። ማይክ ላይ ያለው ደግሞ ሪሞሪ ለመስበስቤት የለውም ለምን አልነገርከኝም ስትል ዳጣ መጥተትባታለች። ዳጣ ክላስ ወርቅበት ስትል አቤት የራስ ጥፋት እኮ ነው ብላ ስትል እንደገና ድንግጥ ላመለስ ስላለኝ ዳጣ አብዬት ለነገሩ አሁን ምን ገዝተሃል እያለ ስትል ዝም ብላ ታዳምጣታለች። ዳጣ አብዬል ሰው የለም ብላ እያወራች ነበር። የኔ ጉዴ አባቴ ጉድ በል። ሰላም ኩሽናዋን እያጸዳች ነበረ እያንጎራጎረች በሆዷ ይዛ እያለች ታጸዳለች ኩሽና። የመዳም ቅመሞች እንግዲህ እናስታውሳለን እኛ። ናታንዬ ደግሞ እንዴት ደስ እንደምትል ግን አደራ ተጠባበቁ ናታንዬ። ኧረ ችግር የለም ሰላም ገና ችግር እየሆነብኝ እማዬና አባዬ ማወቅ የለባቸው። እውነተኛው ሂድ በቃ ስትል ኤቢ እያዳመጠች ነበር ተጠግታ። ምነው ሰላም ፈራሽሳ? ለነገሩ ሰላምን ልጅ አባት እኮ ናታን ነው እያለች ነው። እሷን ተዋት፣ የማትለው ነገር የላትም። ደግሞ የልጅን አባት ደግሞ እያለች ታወራለች። እሷን ተዋት ስትል ኤቢ ምጥት ትላለች። ይህም እንግዲህ የኤቢ አፍቃሪ ወደና ወደ እየደረቀ የተወዛወዘ ነበር። ውሃ ብቅ አለችለትና ከፈተችለት። አረ ውሃዬ የኔ ቆንጆ አረ አልፈልግም። እኔ ምንሽ ኤቢ ያለች እንዴ አለች። ምን እያደረገች ነው? እኔ እንጃ
ለምንድን ነው ስልክ ማታነሳልኝ? ውሃዬ እስኪ ሂጂና ጥሪልኝ ውሃዬ። እምብዬው ራሴ ሁለት ጠላት አንቺም ተንኮል ጀመርሽና እኔ አልጀመርኩኝም። ደግሞ ምጥን እኮ ሄደች። የት ሄደችብሽ? ክፍለ ሀገሮች አሉ። ምጥን የክፍለ ሀገር ልጅ ናት እንዴ? አይ አይደለች። ምጥን እኮ የማየ ልጅ ናት። አይዋ አሁን ሂጂና ኤቢን ሙሊን ይዤልሽ መጥቻለሁ። ቶሎ በይ ናፍቀሽኛል በያት። ደግሞ ይኸውልሽ እምገዛልሽን አታውቂም። ትገዛልኛለህ ብሎ ሲላተኝ እንደገና ያንን በሩ ደዘጋ ያለችውን ትትወርጋ እንዳቆይ ብሎ ላካት። እሱ አዳሪ ሆኖ ወደ እያለ ነበረ። ታዲያ አንተ ክችን ላይ ምን ያልከሰከሳል? ወደ ልጅ አይደለ? እኔማ አባዬና እማዬ ተረግሞ ወለዶች ነው ይመስለኝ ብሏት ግፍትር አርጓት ውልቅ ብሎ ሄድታ። ኤቢ ፈጠጥ አርጋ ያን እያጸደች ውጭልኝ አሁን ስትላተኝም አሰማም ወደነ ወዲህ እየተሸራደደ ነበረ። ጭራሽ ይህን ሁሉ ነገር መናገር ምን አስፈለገ? መኪናዋ ገብታ መኪናዋን አስተካክላ ወደዛ ይቅርታ አልኩህ አይደለም ናታን፣ ይኸውልሽ እኔና አባዬን ብዬ ነው እንጂ እና አባዬ ባይኖር ምን ታደርገኝ ነበር? ደግሜ አይንሽን ማየት አልፈልግም። ለምን አጨፍነው? እኔም የሚያየው አይንህ ለምን አጨፍነው? መጀመሪያ በቅናትና በጥላቻ የታወረ አይንሽን ጨፈን ግለጭ። ከኔ ላይም ከሰላምም ከዲያጣም ላይ ነው ጥላቻ ያለብሽ። ይኸውልሽ አንድ ሰው ከልቡ ጥላሽው ያ ሰው ምን ጥሩ ነገር ቢያደርግልሽ በጎ ስራው ምንም ሊታይሽ አልቻለም። የሆነ ማህበራዊ ሚዲያ ምን እንደሚያደርግ ታውቂያለሽ? አንድ ገጠር ውስጥ እኮ ታጣቂዎች ሙቀጫ በመውቀጥ ያግዙ ነበር። ከዛም እነዛ ደግሞ ምን ብሎ እንድጻፍ ታውቂያለሽ? ይሄኔ እኮ ሙቀጫ ውስጥ ሰው ይኖር ነበር ብለዋል። አየሽ፣ እሱን እነዚህን አካሎች በጣም ይጠላቸዋል። ለሱ የሚታየው ጥፋቱ ብቻ ነው። ታዲያ እኔ ጋር ይሄ ምን ያገናኘዋል? ናታንዬ እኔ እኮ እወድሃለሁ ነው ያልኩ። አንተ ግን ሌላ ነገር ነው የምታወራው። ሀይኔ ይልቅ ህዳጣና ነው የምትከሰከስ። ለነገሩ በመክርሽ ሊገባሽ ስለማይሻል ድካም ብቻ ነው ብሎ ሲያስረዳትም አሁንም አልተረዳችውም። ዳጣ ልብሷ ለብሳ ቀያይራ ሲፈለጋት ዳጣ በቃ ስትመጣ ባልትና እያልሽ አናጃት። አሁን ከደረጀ ጋር ገበያ ልሄድ ነው እማመጣልሽ ነገር አለ እኔ ብላት ውሃ ምጥታለች። ልብሷን ቀያይራ ዳጣም እንግዲህ ሸርርኩት እያለ ሄደ። እኔ ሁሉም ነገር ይገባኛል። የማይገባችሁ አንተ ነህ። ስለማይገባችሁ እኔ ውሸት አደርጋላችሁ። በህይወቴ ደግሞ በህይወቴ እንዳንቺ ያለ ደረቅ አጋጥሞኝ አያውቅም። እናትና አባቶች ሂጂና ታከም ሂጂና አንተ ታከም። አሁን የእሷ ስም እዚህ ለምትጠሪያለሽ ምን ነው ልብ ደነገጠብህ? ሌላ ነህ እያሉ ነው። አይጨንቅሽም አይገባሽም የምትለኝ? እንደውም አንተ ነህ ራስህ የማይገባ ስለሚገባሽ ነው እንጂ በሰላም የሚጠረጥርሽ እና ማን ጠርጥር? አባዬ እንደሆነ የሰላም ልጅ አባት አይደለም። እሱን ደግሞ አረጋግጫለሁ። ሰላም ደግሞ የምታስረግዝ አንተ ነህ ብቸኛውን። ይህን የማይጠረጥሩ ሰዎች ናቸው የማይገባቸው። እኔና አንቺ ከዚህ ቤት ውስጥ አንስማማ። ይኸውልህ ሰላም የልጁን አባት ታስታውቅልሃለች። ዳጣም ቢሆን ከዚህ ቤት እንደገባች አጠራለሁ። ሴት ልጅ ስትመልስና ስትጠረጥር በጣም ደስ ትለኛለች። ግን ያን የምትመረምረው ነገር ችግር ፈች እንጂ ችግር ፈጣሪ መሆን አይደለም። አንቺ ይሄ ቤት ቢታመስ ምንድን ነው የምትጠቀሚው? ቆይ እውነቱ ቢታወቅ ምንድነው ችግር አለ? ይሄ ሁላ የቆመው ቤት በውሸት ነው እንዴ? በነገሩ በመክርሽም ስለማይገባሽ አለና ላውቶፕን ብድግ አድርጎ ምንጭቅሉ ውህድት በኋላ ጭቅጭቅ ነው እንደምትገጥመው ያሰኛም ጥያቄ ነው። ተመልካቾች ያለንበት ሰው ለሱ ብቻ ሳይሆን ማለት ነው። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮን መስል ነበር። አስተማሪና ቁም ነገር አዘል ነበረ። ብዙ አስተማሪና ቁም ነገር አዘል ነው ድራማቸው ማለት ነው። በገሃድም እየተሰራ ስለሆነ እንደዚህ ነው እንዴ ብሎም ለማገናዘብም ይሆናል። ምክንያቱም እንደዚህ ሆኖ ድርቅ እና ምርር ያለ ነገር እየመጣ ስለሆነ በድራማ መልክም ቢሆን በእውነተኛም እየተደረገ ነው። እና የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ምርጦች፣ ደህና ሁኑልኝ።
አሰላማ